ሀገር ተበደለ ከሆነ የሀገሬ ጉዳይ የጋራዬ ስለሆነ ደጋፊ ነኝ እኔ በግሌ። ስለዚህ ከሀገር ጋር የሚቆሙትን ሰዎች እኔ አልቃወምም በግሌ የግሌ ነው ይሄ ማለት ከሀገር ጋር የሚቆሙትን ህዝብ ሲራብ ሲጠማ አብረው የሚቆሙትን ሰዎች አናወግዝም። በጣም ነውር ነው። እንዲያውም እንዲናገሩ ነው እኛ የምንፈልገው። ፍትህ እንዲመጣ በምድሪቱ ላይ እንፈልጋለን። ይሄንን ይሰመርበት ለማለት ነው። ቴንኪው። ችግር የለውም ዘፈን መስማት የሚል መልእክት ነው። ይኸው ምንም የማዋሽበት ምክንያት የለም። ሕያው አምላክ በሚያውቀው ማለት ነው። መልእክቱ ነው እንጂ አሁን ቅድም ጳላዲ ወዳለው ሐሳብ ልመጣ ነው። መልእክቱ ነው እንጂ ኮንተንቱ የዘፈኑ ኮንተንት ነው እንጂ ችግር የለውም ዘፈን ብንሰማ የሚል ማይንድ ሴት ቀሲስዬ ብዙ ኦርቶዶክሳውያን ጋር አለ። ኦርቶዶክሳውያን ስንል ደግሞ ለምሳሌ ሁሉም ኦርቶዶክሳዊ ነው፣ ነገር ግን ዓለማዊ ኮንተንት የሚሰሩ አይደለም እያልን ያለ ነው። ቀሲስ አሁን ኮመንት ላይ ራሱ እንትና እገሌ ብዬ ስም መጥራት አልፈልግም፣ ግን ኮመንት ላይ ከኔ ጋር ራሱ ባኬን ፎርስ ስንመላለስ የነበሩ ልጆች እዚሁ ቲክቶክ ላይ የሚያገለግሉ ልጆች እንደዛ ብለው ሲጽፉ ነበር። አሁን ይሄ ነገር ቀሲስ አሁን የኔ ጥያቄ ቀደም ጳላዲም እንዳለው ለምሳሌ ኢትዮጵያ ውስጥ ሆነው ለምሳሌ ከቴዲ ውጪ ለምሳሌ ብዙ ዘፋኞች አሉ አይደለ? መልእክቱ ለምሳሌ የፍቅር ዘፈን ሊሆን ይችላል። ግዴታ ዳሌሽ እንዲሆነ ወገብሽ እንዲሆነ አይንሽ እንዲሆነ ሳይሆን የፍቅር ዘፈን ለምን ኢትዮጵያ ውስጥ ብቻ ይሆናል? ወደ ውጭ ዓለም ስንመጣ ለምሳሌ ብዙ አርቲስቶች ጋዲ በመሃል ቆይ ቀሲስ አንዴ ልጨርስ ሐሳቤን አይሻልም? ቀሲስ ላቋርጥህ ሳይሆን በመሃል ስልክ ገብቶብኝ ስለነበረ ስሜን ጠርተህ ከነበረ አውርታኝ ከነበረ ይቅርታ ለማለት ነው። ቀጥል። አልሰማሁም ገና አሁን ነው የተመለስኩት። አልሰሙኝም። እሺ በቃ ይፍቱኝ ይባርኩኝ ብዬ ነበር የጀመርኩት። እሺ ይፍቱኝ ይባርኩኝ ብዬ ነበር የጀመርኩት። እሺ ልድገም እንግዲህ ታች ያላችሁ ሰዎች ይቅርታ እንግዲህ ሐሳቡ ልደግሞ ነው ቀሲስ እንዲሰሙ ስለፈለግኩ። ዋናው የኔም ሐሳብ ምንድነው ቅድም ጳላዲም በተወሰነ መልኩ ሐሳቡን አድሬስ አድርጎታልና ለምሳሌ እኔ ባህል አናወግዝምኛ ባህልን ለይተን ማወቅ አለብን ነው እያልኩ ያለሁት። ለይተን ማወቅ አለብን ባህላዊ የሆነውን ለምሳሌ ቅድም ተናግሬ ያለሁኝ ሰው ሁሉ እያሽከረከረ እየነዳ በፍጥነት ሰው ሁሉ መሞት ጀመረ። ስለዚህ መንግስት ምን አደረገ? ኑና ኦርቶዶክሳውያን ዘምሩልኝ እንዳይል መዝሙሩንማ እኛ እየዘመርን ነው፣ በአውደ ምሕረትም እየሰበክን ነው። ጴንጤዎቹ ኑ እንዳይል ጴንጤዎችን በራሳቸው ሃይማኖት እያደረጉ ነው። ምንድን ነው የሚያስፈልገው? መንግስት የራሱን ብሔራዊ መዝሙር ሰዎችን አርቲስቶችን ሴሌክት አደረገና እንግዲህ ዘማሪዎቹ እንደዚህ ያለ ነገር ማውጣት ስለማንችል እኛ ቄሶቹ እንደዚህ ያለ ነገር ማድረግ አንችል፣ አይፈቀድልንም። እኛ እንድንዘምር ነው የሚፈቀድልን። እሺ አርቲስቶቹን ሰበሰበና አሽከርክር ረጋ ብለህ በትዕግስት ንዳ፣ ምንም ህይወት እንዳትጎዳ አሉ። አሁን ይሄ ኃጢአት አይደለም፣ አስተማሪ ነገር ነው። አሽከርክር መልእክቱም አሽከርክር በሙዚቃ እኮ ነው። ቅንብር አለው ልትሉ ትችላላችሁ። ቅንብር አለው እና በበገና እንዲያረግ ነው። እንዴት ነው የምንጠብቀው? በመንዙማ እንዲያረግ ነው የፈለግነው ወይንስ ሌላ ምን እንዲያመጣ ነው የተፈለገው? ስለዚህ ለይተን ማወቅ ነው። ኢንቴንሽኑ ምንድን ነው? የሚያስተላልፈው መልእክት ነው ብለን አሰብንና አይ አሽከርክር ረጋ ብለህ ጥሩ ነገር ነው ህይወት እንዳትወግዳ ማለታቸው ጥሩ ነገር ነው ያደረጉ እና ይሄንን ሙዚቃ ሰምቻለሁ ቀሲስ ጧት በቃ ከፍተዋለሁ ብሎ አንድ ሰውዬ መጥቶ ይሄንን ስነዳ ስሰማው አሽከርክሬ እንድነዳ ያግዘኛል ብሎ ቢለኝ አይ ትክክል አይደለም፣ ጹም፣ ጸልይ፣ ስገድ፣ ኃጢአተኛ ነህ ልለው አልችልም እውነት መናገር። ምክንያቱም ሰውየው እየሰማ ያለው ምን ሊያረግ ነው? ምን ሊያረግ አስቦ ነው ያን እየሰማ ያለው? እና እኔ እውነት መናገር በተለይ እናንተ መምህራን ስለሆናችሁ ደግሞ ልጆችም እንደዚህ ያለውን ነገር ለይቶ ማወቅ ያስፈልጋል። ከምንም በላይ ቁጭ ብላችሁ ኦኬ የጋራ ባህል ባይኖረን ሀገር የሚባለው ነገር ይኖር ነበር ብላችሁ ቁማችሁ አስቡ። እኛ እኮ ቻይና ሀገር ሄደን የቻይናን ባህላዊ ልብስ፣ የቻይናን ባህላዊ አመጋገብ፣ የቻይናን ባህላዊ መዝሙር አውግዙ አንልም። የምናስተምረው ዶግማውን ነው። ዶግማውን ካስተማርናቸው በኋላ መብላቸውን የፈለጉትን ይብሉ፣ ልብሳቸውንም የፈለጋቸውን ለብሰው ይቁረቡ። እኛ ነጠላ ካለበሳቸው አንላቸው። ኦሮሞ የራሱን ባህሉን ልብስ ሲለብስ አናወግዘውም። አማራው የራሱን ልብስ ባህላዊ ልብስ ሲለብስ አናወግዘውም። አፋሩ የራሱን ልብስ ሲለብስ አናወግዝም። እኛ ልብስ ነው፣ ባህላዊ ልብሳቸው ነው፣ ደስ ነው የሚለን እውነት ለመናገር እና ባህልን ብዙ ሰፊ ነገር ስለሆነ በባህል ውስጥ አንዳንድ ተስበው የሚመጡ ሀገራዊ የሆኑ ነገሮች ካሉ እሱን እንደ ኃጢአት መውሰድ የለብንም። ቴዲ አፍሮ ግን ዘፋኝ ነው። እነዚህ በውል ዘፋኝ ስለሆኑ የእነሱን ሙዚቃ ከፍታችሁ አድምጡ አንልም። እኛ ትምህርታችን አይደለም ይሄ፣ አናስተምርም። እንደዚህ ያለ ብለንም አናቅም። የተናደድነውም እንዳልናደርገው ስለሚናገሩ እኮ ነው ስላመጡብን እንጂ እኛ ስሙ የአርቲስቶችን ሙዚቀኞችን ሙዚቃ አዳምጡ እንዲህ ይባላል እንዲህ ሲጀምር ነውር ነው ብለንም አናቅም። ወደፊትም አንልም። እግዚአብሔር ይስጥልኝ ጋዲ
ጋዲሳ ይወክ አልጨረስክም? እሺ አይ እንትን ነው ቀሲስ እያመሰግናለሁ። ዋናው ፖይንት ያው እዚህ ቲክቶክ ላይ ሲመላለስ የነበረውም ዋናው እንትን ይሄ ነው። ኮንተንት እየለየን ሀሳብ እየለየን መልእክቱን እየለየን የሚለው ነገር ቬግ የሆነ ስቴትመንት ነው እና ለመቆጣጠርም አይመችም ሰው በቃ። ስለዚህ ሰው ቀደም እንዳሉት ቀሲስ በደንብ አድርገው ነው የመለሱት። ታች ላላችሁ ሰዎችም በደንብ አድርገው ነው የመለሱት። በቃ ኮንተንት እንዲህ ነው፣ እንደዚህ አይነት ኮንተንት ያለው እንደዚህ አይነት ኮንተንት እየተባለ ዘፈን ስሙ ብላ ቤተክርስቲያን አትመክርም። በቃ ስለዚህ አመሰግናለሁ ቀሲስዬ። መዝሙር ቀጥል ዲያቆን ያሬድ። እሺ ጋዲሳ ሁላችሁንም እግዚአብሔር ይስጥልን። ቀሲስ ቴዎድሮስን መጥተዋል። አባታችን ቡራኬ ድረሰን ብያለሁ። እኔ በአጭሩ አንድ ነገር ላስቀምጥ። አሁን ለሁላችሁም የቤት ስራ ልስጥ እና ከህሊናችሁ ናችሁ ማለት ነው። በተለይ ኦርቶዶክሳውያንን ነው፣ ሌላውን አይመለከተኝም። ሌላው የተለያየ አጀንዳና ዓላማ ይዞ ስለሚመጣ ማለት ነው። ኮመንት ላይ የሚያዩዋችሁ ስለሆነ ሌላ ቤተ እምነት ያላችሁ ኦርቶዶክሳውያን ግን ዘፈን ኃጢአት እንደሆነ እስካሁን ድረስ ሳታውቁ ቀርታችሁ ነው ወይ? ያልገባኝ ነገር የመጀመሪያው ጥያቄ ዘፈን ኃጢአት ነው። ቤተክርስቲያን ዘፈንን ኃጢአት ብላ እንዳስቀመጠችልን ቴዲ አፍሮ ሲዘፍን ነው ወይ ታወቃችሁ? አጀንዳ ተቀባይ ለምን እንደምትሆኑት ምለው ከቅድም ጀምሮ ይሄን ነው። እስካሁን ድረስ ለምሳሌ ማን ነው የሚባል የሆነ ዘፈን ወጣው በዚህ ሳምንት አይደል? ባለፈው 2 ሳምንት ቲክታክ ላይ በጣም ብዙ አብዶ ነበረ አይደል? የጴንጤ ነቢያት ዝም፣ የጴንጤ ወንጌላውያን ዝም፣ እኛም ዝም። ለምን? ምንም ችግር የለብንማ። ዘፈን ኃጢአት እንደሆነ ስለምናቅ አይደል? ዘፈን ኃጢአት እንደሆነ የምናቅ ሰዎች ርዕስም አድርገን ይሁን እንደዚህ ቤትም አልተከራከርንም። ከቴዲ አፍሮ ጋር ምንድነው አዲስ ነገር የመጣው ነው ያልገባኝ ነገር። አጀንዳ ተቀባይ ለምንድነው የምትሆኑት ነው ያልገባኝ ነገር። አሁን እንደዚህ እኮ እንድናወራ ያደረገን እኮ ጴንጤ የሰጠን አጀንዳ እኮ ነው። ይሄ እንዴት ነው የማታስተውሉት? እኔ እንደ አንድ ኦርቶዶክሳዊ እንደ አንድ ዲያቆን ዘፈን ኃጢአት እንደሆነ በቃ በፊት ነው የማውቀው። እኔ ሰንበት ተማሪ እያለሁ ነው የማውቀው። ምንም ዛሬ አዲስ ነገር እኮ አላወራችሁም። አዲሱ ነገር ግን ምንድነው? ቴዲ አፍሮ የሆነ ነገር የነካቸው ግለሰቦች አሉ። እነዛ ግለሰቦች ከሆነ ነገር ጋር አገናኝተውታል። ኦኬ። ስለዚህ ምን አደረጉት? ዘፈን ከኦርቶዶክስ ጋር ሰፉና ለእያንዳንዳችን አለበሱን። እኛም ይኸው ያለበሱን ልብስ ለብሰን ይኸው ጎርደድ እያልን ነው። እስከ መቼ ነው እንደዚህ እንደምንሆነው? ስንት ዘፈን ወጣል እኮ። ካሲኖ የሚባል የሆነ ዘፈን ትዝ ይለኛል፣ በጣም ፌመስ ነው። ማን ምን ተናገረ? ኦኬ ዘፈን ኃጢአት ነው ብለናል። የዛን ጊዜም እኮ ኦርቶዶክሳውያንም ቤት ከፍተው እንዲህ ነው አላሉ። ምክንያቱም ዘፈን ኃጢአት ነው፣ በቃ አለቀ። ቴዲ አፍሮ ጋር ሲመጣ ግን በተለይ ዳስጣል የሚለው ዘፈን ይመስለኛል በጣም ብዙ ሰው ረብሿል። ከብዙ አንግል ከብዙ ሳይል ሊሆን ይችላል። ኦኬ ሶ ያንን የተረበሹ ሰዎች ቤተክርስቲያን ጋር አምጥተው ሰፉብን ማለት ነው። ከዛ ምን አደረጉ? ኦርቶዶክሳውያን ብለው መግለጫ ሰጡ። ጭራሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝነት ብሎ አንድ ነብይ የሚል ታይትል ያለው ሰው የቤተክርስቲያኗን ስም ጠርቶ ልክ ቤተክርስቲያኗ ቴዲ አፍሮን ፍራንክ ከፍላ ግጥም ዜማ ገዝታ ስቱዲዮ ግባ ብላ እንደከፈለችው አድርጎ አወራ። ተነሱና ሌሎቹ ደግሞ ቴዲ አፍሮ እኮ ያወጣው ዘፈኑን እኮ ኦርቶዶክሳን ስለሚሰሙ ነው ተባለ። ይሁት ተንከባል እኔና እናንተ ጋር መጣ። ይኸው ዛሬ እንደዚህ እናወራለን ማለት ነው። ዘፈን ኃጢአት እንደሆነ ኦርቶዶክሳን አናውቅም እንዴ? እስካሁን ድረስ ሳታውቁ ነው እንዴ የቆያችሁት? ስለዚህ የምናውቀውን እኮ ነው አሁን እንደማናውቀውን ዲስከስ እያደረግን ያለ ነው። እና እባካችሁ እኔ እቺ ናት መልእክቴ። በደንብ አስተውሉ። ማናችንን ብንጠየቅ ዘፈን ኃጢአት ነው። ኦኬ ዘፈን ኃጢአት ነው፣ በቃ አለቀ። ቤተክርስቲያን አሁንም አቋማ ቴዲ አፍሮ ስለሆነ ወይ ማህሙድ ስለሆነ ወይ ጥላሁን ስለሆነ ወይ ማንም ስለሆነ በቃ ስሙ አላለችም። ብላም አታቅም አትልምም። ኦኬ አታቅምም። በቃ ዘፈን ኃጢአት ነው። ግን እንደ ሀገር ባህሎች አሉ ብያለሁ፣ ቅድም ስናገር ነበር። እንደ ሀገር የተለያየ እሴቶች የተለያየ ባህሎች አሉ። በሀገር ላይ የሚደርሰውን በቤተክርስቲያን ላይ የሚደርሰውን ነገር ሰዎች እንደ ሀገር እንደ አርቲስት እንደ አንድ ኪነ ጥበብ ሰዎች በተውኔት በድራማ በዘፈን ሊገልጹ ይችላሉ። ምንን በሀገር ላይ በወገን ላይ በተለያየ ነገር ሀዘናቸውን ሰዎች ዝም ብሎ ይሄ ጾታ ደግሞ መልእክቶችን ያስተላልፋሉ። ኦኬ አርቲስቱ ደግሞ ሌላው ደግሞ ባለ አርቱ ደግሞ በስዕል ያስተላልፋል ሀዘኑን የተበደለውን
በወንድሙ ላይ የሚደርሰውን ነገር ሁሉ ያስተላልፋል። ቤተክርስቲያን ደግሞ እንደ ቤተክርስቲያን ደግሞ በምን ታደርጋለች? በዝማሬዋ፣ በምህሏ፣ በጸሎቷ፣ በሱባኤዋ፣ በኪዳኗ፣ በምኗ ባላት ሁሉ መንፈሳዊ አገልግሎቶች ሁሉ ስለ ሀገር፣ ስለ ወንዙ፣ ስለ ሳሩ፣ ስለ አየሩ ትጸልያለች። ስለሚሞቱት፣ ስለሚገደሉት፣ ስለሚታሰሩት ትጸልያለች። ኦኬ። እንደ ባህል ደግሞ ኢትዮጵያ ስንባል ባህልም ሃይማኖትም አለን። ሃይማኖትን ከባህል ሳንቀላቅል ግን ደግሞ ሃይማኖትና ባህል ደግሞ ሳያጋጩብን ምን ጫወት በተለያየ አጋጣሚዎች የተለያየ ነገሮችን እንሰማለን። ይገርማል ይሄ መልእክት። ኦኬ ይገርማል እኮ ይሄ መልእክት። በቃ በወገኔ በወንድሜ በእህቴ በሀገር ያለውን ነገር ነው እኮ የተናገረው። ቁስሌን የተናገረው ልንል እንችላለን። ይሄ ማለት ግን ዘፈንን አበረታታ ማለት ነው? ኖ አይደለም። እኛ ኦርቶዶክሳውያን እንላለን፣ መነጽር አለን፣ አይን አለን። ኦኬ ተውኔት በጣም እኮ ብዙ ድራማ እኮ ይሰራል። ብዙ አይነት እኮ ስታንዳፕ ኮሜዲዎችም እና ተውኔቶችም ይሰራል እኮ። በጣም ብዙ የሀገራችንን ችግር የወገናችንን ችግር ዘረኝነቱን፣ መገዳደሉን ኦኬ በጣም ብዙ ያለውን ነገር እኮ በተውኔት በድራማ መልክ ይሰራል እኮ፣ በፊልም መልክ ይሰራል እኮ። አላይም ልትሉ ነው እናንተ ጻድቃን፣ እናንተ መላእክት? እንደዛ አይሆንም። ስለዚህ የምናውቀውን ነገር ለምንድነው እንደማናቅ እዚህ ጋር የምንሆነው? እኔ የገባኝ ነገር እንደማናቅ የሆነው ለምንድን ነው? አጀንዳ ስለተሰጠን። ማነው አጀንዳ የሰጠን? ጴንጤ። ምን ሆኖ ተረብሸው። ለምን ተረበሹ? ግልጽ ነው፣ ይገባናል። ያ ሁሉ ዘፈን ሲወጣ ዝም ያለ ፕሮቴስታንት፣ ያ ሁሉ ዘፈን ወጥቶ ኢን ሚሊየንስ ቪው ሲያገኝ ሰው ቲክቶክ ላይ ሲያብድ ዝም ያለ ፕሮቴስታንት ቴዲ አፍሮ የሆነ ነገር ተናገረ ብለው ይኸው ሲረበሹ፣ ለእኛ ደግሞ አጀንዳ እንዳልኩት በየልካችን ልብስ ሰጡን ሰፍተው፣ ይኸው ቤት ከፍተን ደግሞ እኛም የእነሱ አቀንቃኝ ሆንን ማለት ነው። እኔ እማዝ ነው ይሄ እንዴት ነው አይናችን ያልተከፈተው ነው። ቤተክርስቲያን የጥንቷም የቀድሞ ትምህርቷ ነው ምን ዘፈን ኃጢአት ነው። ዘፋኝና ዘፈን የእግዚአብሔር መንግስት ያወርሱን። ፔሪድ አለቀ። ኦኬ አለቀ። ግን ደግሞ እንደ ባህል ግን የተለያዩ መልእክቶች በተለያየ ዘዬ በተለያየ ቀለም ይተላለፋሉ። ኦኬ ያን የሚገዛው ሰው ይገዛዋል። ገዛው ማለት ግን ዘፋኝ ሆነ ማለት አይደለም። ዘፈንን አበረታታ ማለት ግን አይደለም። እና እኔ ይሄንን በደንብ ብታውቁ ባይ ነኝ። ይሄን ያህልም ጊዜ ወስዶ የሚያከራክረን ነገርም የለም እውነቱን ለመናገርና ወደ ትምህርታችን ብንሄድ አጀንዳ ተቀባይ ባንሆን እንግዲህ ዳስጥሎ የሚያለቅሰው ዳስጥሎ ሀዘን የከፋው ካለ ይኸው እየከፋው ነው እያየን ነው። እነሱ ይቀጥሉ። እኛ ግን አጀንዳ ተቀባይ ባንሆን የቤተክርስቲያኗን ትምህርት ግልጥ አድርገን በቤተክርስቲያን ሸዋሹ አቷሹ። ቤተክርስቲያን ዘፈን አታበረታታም፣ ዘፋኝነትን አታበረታታም። ቤተክርስቲያን ዘፈኑ አላለችም ብለን እርግጥ ያለውን ነገር መናገር። ባህልና መንፈሳዊነት ባህልና ሃይማኖት የማይጋጭባት ኦርቶዶክሳዊት ቤተክርስቲያን ያለችን፣ ባህልና ሃይማኖትን ደግሞ ለይታ የምታቅ፣ ባህልና ሃይማኖትን አስማምታ የምትሄድ ግን ደግሞ በዶግማና በቀኑና በቅዱስ ፊት ብቻ ትምህርቷ የተመሰረተ በሚለው ልጆቻችን እያጸናን ውሸቱን ውሸት ነው እያልን አጀንዳ ሳንቀበል ብንቀጥል ጥሩ ነው ብዬ አምናለሁ። እግዚአብሔር ይስጥልኝ። ከዚህ በኋላ አላወራም፣ ጨርሻለሁ። እግዚአብሔር ያክብርልን ዲያቆንዬ። ኦልሬዲ ቀሲስም ተናግረውታል። የአሁኑም ላይ ግን ይጥራ ባህልን አንቃወምም ሲባል ከሃይማኖት ይወጣ ሲሆን እንቃወማለን፣ ይሰመርበት። ከሃይማኖት የወጣ ሲሆን ማለት ነው፣ በባህል ተሸፍኖ ስለማያልፍ። ዋናና ዋናው ግን ሁላችን ተስማምተናል። መድረኩ ኦርቶዶክሳውያን በተለይ ደግሞ መምህራን መድረክ ትልልቅ ሰፊ ያላቸው ተሰሚ ሰዎች እንዲህ እየጠፉ ያሉትን ሰዎች ጋይድ ማድረግ ግን አለባቸው። ከስር ብዙ ሰው ስላለ ማለት ነው፣ እሱ መሰመር አለበት። ፐርሰናሊ ልጆች ካየው በኋላ ነው ላይቭ የከፈኩት። ባይዘ ፕሮግራም ይዘምንም አልገባንበት። ያው አንዳንድ ጊዜ አጀንዳም መጥቶም ድንገት ሊሆን ይችላል። ብዙዎቹ ፐርሰናሊ እንደውም አላየኋቸው፣ እግዚአብሔር በሚያውቀው ድንገት ሰፍቶ ነው። ለማንኛውም ግን እየጠፉ ላሉት ብንጠነቀቅ፣ አንዳንድ ሰዎችን ምክንያት አድርገው ወይም ደግሞ
እየደገፏቸው አስመስለው የሚሄዱ ኦርቶዶክሳውያን የሚጠፉትን ሁልጊዜም ዛሬ አይደለም ምናልባት አንድ ፕሮቴስታንት ሁለት ፕሮቴስታንት ሚሊዮን ፕሮቴስታንት እንዲሁም ሙስሊም ሊጮህ ይችላል። የእኛ ልጆች ሲጠፉ ግን ኖ ትክክለኛው መንገድ ይሄ ተብሎ ሁሌ መነገር አለበት። እየጠፉበት ከሆነ ይህን ነገር ያውቁታል ተብሎ መታለፍ ያለበት አይመስለኝም። ሁሉም ይሰራዋልም ተብሎ ደግሞ መታለፍ የለበትም። ሁሉም ይሰራዋል። ሶዋት ኃጢአት ስለማይሰራ አይደለም መምህር ሆኖ ኃጢአት አትስሩ ሰው የሚለው ይሰራል። ማስተማር ያለበት ግን ያ ስለሆነ ነው። እዚህ ላይም ደግሞ ይሰመርበት። አንዳንድ ሰዎች አናቀህም እንዳንታወቅም እንደሚልም ሰው አይጠፋም። በስፔሲፊክሊ ደግሞ ከውጭ ሆኖ ለሚያስተምር ሰው እንዲህ አይነት ነገር አይፈቀድም። የግል ኃጢአት የግሉ ኃጢአት። ቤተክርስቲያን ወክሎ የሚናገር ከሆነ መስመር ማበጀት መልካም ነው። አይ ቲንክ የተቋጨ ይመስለኛል። ከአሁን በኋላ ማንንም ሰው ወክላችሁ እንደው ሀሳቡን አይተነው ተመችቶናል የሚል ሰው ካለ እንግዲህ ፍርድ በእናንተ ነው። አይቶም ዝም በሚል በመምህራኑ ይመስለኛል። ቀሲስ ቴዎድሮስ ኦኬ፣ ቀሲስ ቴዎድሮስ ይዘጉልናል፣ ችግር የለም። ዛማኔል አንድ ቁጥር እየጻፍክ ስለሆነ ለአንተ ልስጥና ቀሲስዬ ይጨርሱት። ጳላድ አይ እኔ ቴዲ ከሀገሩ ከህዝቡ ጋር የሀገሩን የህዝቡን ስሜት በመግለጹ እኔም ደጋፊው ነኝ። ባይዘው እኔ ማንም ሙስሊምም ይሁን የሀገር ጋራ የሚቆም ማንኛውም ሰው ህዝብ ተበደለ ፍርድ ተጓደለ ከሚል ጋር አብሬ እንደምቆም በዚህ አጋጣሚ ለምን መንዙማ አያወጣም? ሀገር ተበደለ ከሆነ የሀገሬ ጉዳይ የጋራዬ ስለሆነ ደጋፊ ነኝ እኔ በግሌ። ስለዚህ ከሀገር ጋር የሚቆሙትን ሰዎች እኔ አልቃወምም በግሌ፣ የግሌ ነው ይሄ ማለት ከሀገር ጋር የሚቆሙትን ህዝብ ሲራብ ሲጠማ አብረው የሚቆሙትን ሰዎች አናወግዝም። በጣም ነውር ነው። እንዲያውም እንዲናገሩ ነው እኛ የምንፈልገው። ፍትህ እንዲመጣ በምድሪቱ ላይ እንፈልጋለን። ይሄንን ይሰመርበት ለማለት ነው። ቴንኪው። እሺ፣ አንድ ቁጥር መምህር ጌታውንም እየጻፉ ነው። እኔ ይበቃኛል። መምህር ጌታውንና ዲያቆን ዛማኑኤል በሉና ቀሲስ ቴዎድሮስ ጥንቅቅ አድርገው አባታችን ይጨርሱልን። ዲያቆን ዛማኑኤል ቀጥልና ከዛ መምህር ጌታውን ከዛ ለቀሲስ ቴዎድሮስ እሰጣለሁ። እኔ ይበቃኛል። ችግር የለም። መምህር ጌታውን ይቀጥሉና እኔ እቀጥላለሁ። አሳጥሩት ግን ያው ወንድማችን ጳላድ ህመም ላይ ስላለ እረፍት ማድረግም አለበት። መምህር ይቀጥሉ። እሺ፣ እግዚአብሔር ይስጥልኝ። መላከ ገነት ይፍቱኝ። ቀሲስ ሰላም ብያለሁላችሁንም። ቅድም ያልተገናኘን እንኳን አደረሳችሁ ለብርሃነ ትንሣኤው። አይ ቲንክ ያው ብዙ ረጅም ሰዓት እንግዲህ በደንብ እግዚአብሔር በፈቀደ ውይይቱ ተደርጓል። አሁን እኔ የታየኝ ነገሮችን በደንብ አድርገን መለየት ያስፈልጋል። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን የትኛውንም ዘፈን ዝፈኑ ወይም አድምጡ የሚል ትምህርት የላትም። እንዲህ አይነት ትምህርት እንዳሌላት በቃ አባቶቻችንም መምህራኑን በደንብ አስረግጠው ይህንን አስተምረውናል። አንዳንድ ጊዜ ሰዎች ደግሞ ፍጹም መንፈሳዊ የሆኑ ሰዎች አሉ፣ የትኛውም አይነት እንትን ውስጥ የማይሳተፉ ግን ደግሞ ልካውን መላከ ገነት እንዳሉት በአገር ጉዳይ እንዲህ ስሜታዊ ደግሞ የሚሆኑ ሰዎች አሉ። እንደነዚህ አይነት ነገሮች ሲመጡ ያ የግለሰቦቹ ጉዳይ ነው የሚሆነው ማለት ነው። እና ይሄንን የግለሰብን ፍላጎትና የቤተ ክርስቲያኒቱን አስተምሮ መቀላቀል የለብንም። ሰዎች በግላቸው እንግዲህ እንዳረዳዳቸው እንደ ፈቃዳቸው የራሳቸውን እንትን ሊያደርጉ ይችላሉ። ቅድስት ቤተክርስቲያን ግን በየትኛውም መልኩ ዘፈን ኃጢአት ነው ብላ እንደምታስተምር እነዚህን ነገሮች በደንብ ሁለቱን ነገሮች መለየት አለብን ብዬ ነው የማስበው። እስካሁን ከተነጋገርነው ሀሳብ ማለት ነው። የተነሳውም ኢሹ አይጌስ ከዚህ አንጻር ነው። ያው ሀገሪቷ ካለችበት ብዙ ውጣ ውረድ ውስጥ አሁን ካለው ችግር ኢቨን ክርስቲያኖች በየቦታው መታረዳቸው፣ መገደላቸው፣ መሰደዳቸው እንደነዚህ አይነት ነገሮችን ሁሉ የነካካ ነገር ስለሆነ የብዙዎቹን ቀልብ ስቦ ሊሆን ይችላል። ግን የቱንም ያህል ያንን ቢያደርግም ያ እንደ ኢትዮጵያዊነት ያንን ፊሊንግ ሊኖረን እንችላለን። ግን እንደ ቅድስት ቤተክርስቲያን ካየን ግን ምንም ይሁን ምንም ያው ያዘነ ቢኖር ይጸልይ ነው አይደል ቤተክርስቲያን የምትለው። ከዛ ውጭ ደግሞ ደስ ያለው ቢኖር ደግሞ ይዘምር ነው እና
ስለዚህ የትኛውም አይነት ኤክስፕሬሽን የሚገለጡ ነገሮች ዘፈንን በተመለከተ ቅድስት ቤተክርስቲያን በትልቅ ቦልድሊ አስመራ የምታስተምረው ጀስ በቃ ዘፈን በቤተክርስቲያን አይፈቀድም። የትኛውንም ዘፈን ማለት ቀደም ቀሲስ ሲያስቀምጡት ነበር የባህል ምናምን የሚባለው እሱም ራሱን ችሎ በራሱ ካታጎሪ የሚሄድ ነው እና ትምህርቷ ግን ከዚህ የራቀ እንደሆነ በደንብ ያንን እንደተረዳን እንደው እንትን ለማለት ነው። እግዚአብሔር ይስጥልኝ። እሺ መምህር እግዚአብሔር ያክብርልህ። መምህር ዘማነ እሺ ጳላዲ ቀሲስ ቴዎድሮስ ቀሲስ ዲበኩሉ ይፍቱኝ ይባርኩኝ አባቶች። በረከተ እስጢፋኖስ ይደርብህ። እግዚአብሔር ይባርክ። እግዚአብሔር ይፍታ። አሜን። ክርስቶስ ተንሥአ እሙታን በአቢ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እንዘየሰ ኮነ ፍስሐ ሰላም። ሁላችሁንም ቤተክርስቲያን መንፈሳዊ ሰላምታ ሰላም ብያችኋለሁ። ቅድም መግቢያችን ላይ አሃዱ ብለን ስንነሳ ብዙ ሐሳብ ስላስቀመጥኩ ወደ ኋላ መነሳቱ መልካም አይደለም። እንደ አንድ ሐሳብ ግን መናገር የምፈልገው ነገር ቤተክርስቲያን እንደ ቤተክርስቲያን ስንናገር የቤተክርስቲያንን ድምጽ ነው የምናስተጋባው። ቤተክርስቲያን ዘፈን ኃጢአት ነው ብላ አስረግጣ ትናገራለች። ይሄ ምንም ለድርድር የሚቀርብ ጉዳይ አይደለም። እንዲያውም በቅርብ ጊዜ መጋቢ ሐዲስ እሸቱ ጠይቀዋቸው ነበረ በዚህ ዙሪያ እና የተናገሩት ነገር ደስ የሚል ነገር አለ። ቤተክርስቲያን አጥራለች ነው እንዲያውም እሳቸው ያሉት። እንዲያውም ፕሮቴክት ታደርጋለች። በፍጹም እንደዚህ አይነትን ነገር ኢንተርቴን አታደርግም። የተዘጋ ጉዳይ ነው፣ የታጠረ ጉዳይ ነው። ዘፈን ኃጢአት ነው፣ ድርድር ውስጥ የሚገባ አይደለም። ይሄንን የምናገርበት ምክንያት በተለይ በሌላ ቤተ እምነት ያላችሁ ወንድሞቻችን እህቶቻችን ለመልካም ላልሆነ ነገር ስትጠቀሙ አይተናል። ቤተክርስቲያን ያላለችውን እንዳለች፣ ቤተክርስቲያን ያላስተማረችውን እንዳስተማረች ስታረጉ አይተናልና በዛ በጣም አዝነናል። ግን ኦርቶዶክሳውያን ክርስቲያኖች ዛሬ በነበረን ውይይትም ዘፈን ኃጢአት ነው የሚለው የቤተክርስቲያን ድምጽ እንደሆነ ገንዘብ እንዳደረጋችሁ ተስፋ እናደርጋለን። ወደፊት ግን ይሄ ጉዳይ ሲረጋጋ ካስፈለገ ቤተክርስቲያን ሊቃውንት አባቶች፣ መምህራን በዚህ ጉዳይ ላይ ሰፋ ያለ ትምህርት ይሰጡበታል። ኦኬ ያንን ልናደርግ እንችላለን። ለአሁኑ ግን እዚህ ጋር ይበቃል። ያው ቅድም ብዙ ሐሳብ ስላነሳው ጳላዲ ወንድማችንም ቅድም እንደተናገርኩት እረፍት ማድረግ ስላለበት ህመም ላይ ስላለ እዚህ ላይ አቆማለሁ። ሁላችሁም ተባረኩ። እግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን።